አንድ አርሚ የህወሓት ጦር ሙሉ ለሙሉ ተደምስሷል ሲሉ ጀነራሉ ተናገሩ። 10,000 የሚሆኑ ታጣቂዎች በእግር እየተጓዙ እንዳለ በርካቶች መገደላቸውንም አረጋግጠዋል። ከዚህ በተጨማሪም በአሁኑ ሰዓት ከ500 በላይ ቁስለኛ ታጣቂዎች በመከላከያ ሰራዊቱ እጅ እንደሚገኙ ይፋ አድርገዋል። በሌላ በኩል ዘአፍሪካን ሪፖርት በዛሬው ዕለት ባወጣው ዘገባ የኢትዮጵያ መንግስት ጦሩን ወደ ትግራይ ለማስገባት አቅዷል ሲል ተደምጧል። በተጨማሪም መንግስት ወደ ህወሓት ይዞታዎች በጥልቅ ለመግባት ማቀዱን ይፋ አድርጓል። በዝርዝር የምታዳምጡት ቀዳሚው ዘገባችን ይሆናል። በህወሓትና በፌደራል መንግስት መካከል በናይሮቢ ድርድር ይደረጋል ይጀመራል የሚሉ መረጃዎች ከሰሞኑ በስፋት ሲሰራጩ ነበር። ይህን ተከትሎ ህወሓት በዛሬው ዕለት ምላሽን ሰጥቷል። ሆን ተብሎ መከላከላችንን ለማዳከም የተነዛ የጠላት ወሬ ነው ሲልም ተደምጧል። ከዚህ በተጨማሪም የትግራይ መንግስት ሰራዊቱን በሰው ኃይልና በሎጂስቲክ በማመጣጠን ግንባርና ደጀንን በማጠናከር በትግራይ ህዝብ ላይ የሚፈጸሙትን ወንጀሎች ለማስቀረት እየታገልን ነው ብሏል። ታዳምጡታላችሁ። በመጨረሻም በአዲስ አበባ ጉዳይ ከውሳኔ ተደረሰ። ባለፉት ሳምንታት አወዛጋቢና ነጋጋሪ የነበረው የአዲስ አበባ ጉዳይ ከስምምነት እንደተደረሰበት ማምሻውን የወጡ ዘገባዎች አመላክቷል። አዲስ አበባ ወደ ኦሮሚያ ክልል ከመጠቃለል ተርፋ ራሷን በራሷ ማስተዳደር እንድትችልም በአብላጫ ድምፅ ምክር ሀሳቡ ጸድቋል። ትሰሙታላችሁ። ኢራን በአውሮፓ የሚገኙ የአሜሪካ ኢላማዎችን እመታለው ስትል ዛተች። ኔቶ በበኩሉ በጉዳዩ ላይ በሰጠው ምላሽ የኢራንን ሚሳኤሎች የመከላከልና ጥቃቶችን የማስቀረት አቅማችን ጠንካራ ነው ሲል ዝቷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተመራረጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትዘልቁ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናመራለን። አንድ አርሚ የህወሓት ጦር ሙሉ ለሙሉ ተደምስሷል ሲሉ ጄኔራሉ ተናገሩ። ከዚህ በተጨማሪም በእግር እየተጓዙ የነበሩ 10,000 የሚሆኑ ታጣቂዎች በርካቶች መገደላቸውን ተናግሯል። በአሁኑ ሰዓት ከ500 በላይ ቁስለኛ ታጣቂዎች በመከላከያ ሰራዊት እጅ ይገኛሉ ብለዋል። ዘአፍሪካን ሪፖርት በበኩሉ ዛሬ ባወጣው ዘገባ የኢትዮጵያ መንግስት ጦሩን ወደ ትግራይ ለማስገባት አቅዷል ሲል ዘግቧል። ህወሓትን በመክዳት ሀራ መሬት ወይም የትግራይ ሰላም ኃይል የሚል ታጣቂ ኃይል ያደራጁት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይንም በቅጽል ስማቸው ወዲ አንጥሩ የህወሓት ቡድን ከትግራይ ህዝብ ጠላቶች ጋር አብሮ የቆመ ከሃዲ ነው በሚል ዘልፈዋል። ጀነራሉ ለኢትዮጵያ ፕሬስ ድርጅት በሰጡት ሰሞነኛ ቃለ መጠይቅ አንድ አርሚ የሚሆን የህወሓት ጦር ሙሉ ለሙሉ ተደምስሷል ሲሉ ተናግረዋል። በውጊያው ሂደት ላይ የዘመኑ የቴክኖሎጂ አጠቃቀምና የመሳሪያዎች ሚና ከፍተኛ ተጽዕኖ አሳድሯል ያሉት ጀነራሉ የህወሓት 13ኛ አርሚ በመባል የሚጠራው የጦር ኃይል አሁን ላይ የለም፣ ሙሉ ለሙሉ ተደምስሷል ብለዋል። ጦሩ በእግር እየተጓዘ ሲዋጋ የደረሰበት ጉዳት ከፍተኛ እንደነበርና ከነበሩት በ10 ሺዎች የሚቆጠሩ ታጣቂዎች መካከል በአሁኑ ወቅት ጥቂቶቹ ብቻ መቅረታቸውንም ተናግረዋል። ከ500 በላይ ቁስለኞችን የመከላከያ ሰራዊት እያከመና እየተንከባከበ እንደሚገኝ፣ የቀሩትም ወደዚሁ እየመጡ እንደሆነ ጠቁመዋል። ህዝቡ ሰላም ይፈልጋል ያሉት ጄኔራል ገብረ እግዚአብሔር የህዝቡን ስቃይና እንግልት ለማስቆም ከግጭት ይልቅ ወደ ሰላማዊ መንገድ መመለስ አማራጭ ነው ብለዋል። ህወሓት ከጦርነቱ በኋላ የሚመጣው ኪሳራ ጠፍቶት ሳይሆን ሰላም ቢሰፍን ተጠያቂ ይሆናሉ የሚል ስጋት ስላለበትና በባህሪው ያለ ጦርነት መኖር ስለማይችል ነው የጦር ድቤ እየደለቀ የሚገኘው ብለዋል። ይህ በእንዲህ እንዳለ ከሰሞኑ በትግራይ እየተፈጸሙ ያሉ መጠነ ሰፊ የአየር ጥቃቶችን ተከትሎ ዘአፍሪካን ሪፖርት ሰፋ ያለ ዘገባን ይዞ ወጥቷል። ዘገባው እንዳለው የኢትዮጵያ መንግስት ጦሩን ወደ ትግራይ ለማስገባት ያቀደ ይመስላል ይላል። መንግስት ባለፉት ተከታታይ ሳምንታት የፈጸማቸው የድሮን ጥቃቶችም ሰራዊቱን ወደ መቀሌ ለማስገባት ስለማቀዱ ፍንጭ የሚሰጥ ነው ብሏል ዘገባው። ካለፈው ግንቦት ወር ጀምሮ መንግስት የፈጸማቸውን ተደጋጋሚ የአየር ድብደባዎች አስታውሶ ትናንት መቀሌ አቅራቢያ ተጨማሪ ጥቃት መፈጸሙን ገልጾ ይህም መንግስት ወደ ህወሓት ይዞታዎች በጥልቀት ለመግባት አስቦ ሊሆን እንደሚችል ዘገባው ጠቅሷል። በኬንያ ናይሮቢ በፌዴራል መንግስቱና በህወሓት ተወካዮች መካከል ድርድር ይደረጋል የሚሉ መረጃዎች መሰራጨታቸውን ተከትሎ ህወሓት ማስተባበያ አውጥቷል። የእርቀ ሰላም ድርድር እየተካሄደ ነው፣ የትግራይ ልዑካን ወደ ኬንያ ሄዷል፣ አስታራቂዎችም ወደ ትግራይ ገብቷል የሚሉና ሌሎች ወሬዎች ከእውነት የራቁ መከላከላችንን ለማዳከም ሆን ተብሎ በጠላቶች የተፈበረኩ ናቸው ሲልም አስተባብሏል። ከዚህ በተጨማሪም አሁን እያደረግን ያለነው መከላከል ዋና ዓላማው አንድን ስርዓት ለማስወገድ ሳይሆን የመኖር
የመኖርና ያለመኖር ጉዳይ ነው በማለት ተደምጧል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ በዛሬው ዕለት ትግራይ ለሚገኙ መገናኛ ብዙሃናት መግለጫ ሰጥተዋል። በመግለጫቸው በርካታ ጉዳዮችን ያነሱ ሲሆን በተለይም ካለፈው ቅዳሜ አንስቶ ለመንግስት ቅርበት ባላቸው የማህበራዊ ድረገጾች ላይ በናይሮቢ ኬንያ በፌዴራል መንግስትና በህወሓት መካከል ድርድር ይካሄዳል የሚሉ መረጃዎች በስፋት ሲሰራጩ ነበር። ከዚህ መረጃዎች ባለፈም እንደ አምባሳደር ሱሌማን ደደፎ ያሉ ከፍተኛ የፌዴራል መንግስቱ ባለስልጣናትም የፌዴራል መንግስት ከህወሓት ጋር በፍጹም መደራደር የለበትም፣ ህወሓት ድርድርን ለጊዜ መግዣና ለማዘናጊያ ነው የሚጠቀመው፣ ስለዚህ የፌዴራል መንግስት የማድረግ ያለበት ህወሓትን ማጥፋት ነው የሚሉ ምክረ ሀሳቦችን ሲሰነዝሩ እንደነበር ይታወቃል። ድርድርን በተመለከተ የተነሱ ሀሳቦችን አስመልክቶ አስተያየታቸውን የሰጡት የክልሉ ኮሚኒኬሽን ቢሮ ኃላፊ የእርቀ ሰላም ድርድር እየተካሄደ ነው፣ የትግራይ ልዑካን ወደ ኬንያ ሄደዋል፣ አስታራቂዎች ወደ ትግራይ ገብቷል የሚሉ ሌሎች ወሬዎች ከእውነት የራቁ ናቸው ብለዋል። እንዲህ አይነት መረጃዎች መከላከላችንን ለማዳከም ሆን ተብሎ በጠላቶች የተፈበረኩ መሆናቸውን የትግራይ ህዝብ ሊረዳ ይገባል በማለት ነው የተደመጡት። ክለውም በቅርብ ጊዜያት የፌዴራል መንግስት የጀመራቸው የጥቃት ሙከራዎች በትግራይ ሰራዊት አማካኝነት ባልገመተው መጠን ሁለንተናዊ ኪሳራ እያደረሱበት ነው ብሏል። ለዚህም በቀል ለመውሰድ በሰላማዊ ዜጎች ላይ ኢላማ ያደረጉ ተደጋጋሚ የድሮን ጥቃቶችን እየፈጸመ ይገኛል የሚል ክስ አቅርበዋል። የትግራይ ኮሚኒኬሽን ቢሮ ኃላፊው የፌዴራል መንግስቱ በንጹሃን ላይ ያነጣጠረ የአየር ጥቃት እየፈጸመ ነው ቢሉም ገለልተኛ አካላት ግን ከሰሞኑ በትግራይ እየተፈጸሙ ያሉ የአየር ድብደባዎች በህወሓት የጦር መጋዘኖች፣ የጦር ካምፖችና የጦር ቤዞች ላይ ያነጣጠሩ እንደሆኑ መረጃዎች ያሳያሉ። ለአብነትም ባለፈው ሳምንት በደቡባዊ ትግራይ መረዋ በተባለ ስፍራ ላይ የተፈጸመው የአየር ድብደባ የአርሚ 26 የጦር አሃድ ላይ የተፈጸመ እንደሆነ በዚህም በርካታ የህወሓት ታጣቂዎች እንደተገደሉ ነው የተነገረው። ነገር ግን ህወሓት በሰሞነኛዎቹ የድሮን ጥቃቶች ሰላማዊ ዜጎች ኢላማ እየተደረጉ ነው በማለት የፌዴራል መንግስቱን ከሷል። ሌላው የኮሚኒኬሽን ቢሮ ኃላፊው በዚህ መግለጫ ላይ ያነሱት መከላከልን በተመለከተ ነው። አሁን እያደረግን ያለነው ወይንም መከላከል ዋና ዓላማው አንድን ስርዓት ለማስወገድ ሳይሆን የመኖርና ያለመኖር ጉዳይ ነው ብለዋል። ብልጽግና በትግራይ ተወላጆች ላይ በደል እየፈጸመ ነው ሲል የሚከሱት አመራሩ የፕሪቶሪያ ስምምነት ከተፈረመም በኋላ የፌዴራል መንግስቱ በረቀቀ መንገድ የዘር ማጥፋት ሲፈጽም ቆይቷል። አሁን ባለንበት ወቅት ደግሞ ሁለተኛው የዘር ማጥፋት ምዕራፍ ተጀምሯል በማለት ክሳቸውን አቀርበዋል። ይህንን ለመከላከል የትግራይ ሰራዊቱን በሰው ኃይልና በሎጂስቲክ በማመጣጠን ግንባርንና ደጀንን በማጠናከር መንግስት በትግራይ ህዝብ ላይ የሚፈጽመውን ጥቃት ለማስቀረት ጠንክረን እየሰራን ነው በማለት ተደምጠዋል። በአዲስ አበባ ጉዳይ ከስምምነት ተደረሰ። አዲስ አበባ ወደ ኦሮሚያ ከመጠቃለል ተርፋ ራሷን በራሷ ማስተዳደር እንድትችል በከፍተኛ አብላጫ ድምፅ ተቀባይነት ማግኘቱ ተሰምቷል። ከአዲስ አበባ የባለቤትነት ጥያቄ ጋር በተያያዘ ከባድ ትኩሳት የፈጠረው ይህ ጉዳይ አዲስ አበባ ራሷን በራሷ ታስተዳደር የሚለው የመጀመሪያ አማራጭ ሆኖ ቀርቧል። አከራካሪ ሆኖ የቆየው ይህ ጉዳይን ጨምሮ ለስምንቱም አጀንዳዎች የተሰጡ የመጨረሻ ምክረ ሀሳቦች በዛሬው ዕለት ለ4000 ጉባኤተኞች ቀርበዋል። ለ8 አጀንዳዎች ለ96 ንዑሳን አጀንዳዎችና ለ225 መሪ አጀንዳዎች 476 ምክረ ሀሳቦች ቀርበዋል። በፌዴራል ከተሞች አጀንዳ ስር ሲያከራክር የቆየው የአዲስ አበባና ድሬዳዋ ከተሞች ባለቤትነት ጉዳይ የተሰጡ ምክረ ሀሳቦች ዛሬ ለጉባኤተኞች ቀርበዋል። አዲስ አበባ የፌዴራል መንግስት አካል ትሁን፣ ራሷን በራሷ አስተዳደር የሚለው አንደኛው አማራጭ መሆኑን ሸገር ራዲዮ ዘግቧል። ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ተደርሶበታል ተብሏል። እንዲሁም ነዋሪዎች የራሳቸውን መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅም ተስማምተዋል። በአንጻሩ የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተ ህገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ሆኖ ይተው በሚሉ ሁለት አማራጮች በልዩነት ተይዟል። የኦሮሚያ ክልል ከአዲስ አበባ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም በሚል ይስተካከል የሚለው ሌላኛው ምክረ ሀሳብ ሆኖ ሰፍሯል። አወዛጋቢ ሆኖ የሰነበተው አዲስ አበባ የኦሮሚያ መቀመጫ መሆኗን በተመለከተ የቀረበው ሀሳብ ደግሞ በሁለተኝነት ተቀምጧል። አንደኛው ክልሎች የራሳቸው ርዕሰ ከተማ መምረጥ እንዲችሉ በፌዴራል ህገ መንግስት ይካተት የሚለው ሲሆን ለትርጉም ተጋላጭ የሆኑት አካል፣ ተጠሪ፣ ዋና መቀመጫና ርዕሰ ከተማ የሚሉት ቃላት በህግ ትርጉማቸው እንዲበየን ምክረ ሀሳብ ቀርቧል። አዲስ አበባ የፌዴራል ከተማ ብትሆንም ተጨማሪ ሌሎች ከተሞች ቢጨመሩ የአዲስ አበባን የወሰን ጥያቄ በተመለከተ ደግሞ የወሰን ማካለሉ ስራ እንዲቀጥል የሚሉት አካል የከተማዋን ስያሜዎች በተመለከተ አሉ የተባሉ ጉድለቶች ታይተው እንዲስተካከሉም ምክረ ሀሳቡ አትቷል።
የድሬዳዋ ከተማ አስተዳደሩን በተመለከተ ደግሞ ተጠሪነቷን ለፌዴራል መንግስት እንዲሆንና መንግስታዊ እውቅና ባለው ቻርተር ትተዳደር የሚል ምክር ሀሳብ ቀርቧል። ከተማዋ ከምትዋሰናቸው ኦሮሚያና ሶማሌ ክልሎች ጋር በተያያዘ ደግሞ ስለሚኖራት ግንኙነት በቻርተሩ ይደነገጋል። ድሬዳዋ የራሷ የሆነ ፖሊስና ፍርድ ቤት ይኖራት የሚለውም ሌላ የተሰጠ ምክር ሀሳብ ነው። አዲስ አበባና ድሬዳዋ ሁለቱም ከተሞች በሚወሰኑ የስራ ቋንቋዎች እንዲጠቀሙም ሀሳብ ቀርቧል። እነዚህ ዛሬ ለ4000 ጉባኤተኞች የተነበቡ ምክር ሀሳቦች በነገው ዕለት በተመካካሪዎች በጋራ ይጸድቃሉ ተብሎ ነው የሚጠበቀው። ይሁን እንጂ አሁንም ከአዲስ አበባ ከተማ ጋር በተያያዘ በልዩነት የተያዙ ያላግባቡ ጉዳዮች ስለመኖራቸው ሸገር ራዲዮ ጣቢያ ዘግቧል። በመጨረሻ ኢራን በአውሮፓ የሚገኙ የአሜሪካ ኢላማዎችን እመታለው ስትል ዛተች። ኔቶ በበኩሉ ምላሽን ሰጥቷል። ፕሬዚዳንት ዶናልድ ትራምፕ መልሰው ከኢራን ጋር ጦርነት የሚገቡ ከሆነ ኢራን አውሮፓ ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን እንደምትመታ ተዘግቧል። ይህንን ተከትሎ ኔቶ ምላሽ ሰጥቷል። ጋብ ያለው ጦርነት ከተባባሰ ኢራን በአውሮፓ ውስጥ ያሉ የአሜሪካ ወታደራዊ ኢላማዎችን ልትመታ እንደምትችል ፋይናንሻል ታይምስ የተሰኘው ጋዜጣ ዘግቧል። አሜሪካ ዋነኛ አባል የሆነችበት የሰሜን አትላንቲክ ጦር ቃል ኪዳን አገራት ማህበር ኔቶ አንድ ባለስልጣን ለዚህ ዛቻ በሰጡት ምላሽ ድርጅቱ የትኛውንም ስጋት ለመጋፈጥ ዝግጁ ነው ብለዋል። ሁሉንም አጋሮቹን ለመከላከል አስፈላጊውን እርምጃ ይወሰዳልን ብለዋል። ስማቸው ያልተጠቀሰው የኔቶ ባለስልጣን የኔቶ የአየር መከላከያ ስርዓት ከዚህ ቀደም ኢራን በተለያዩ ጊዜያት ወደ ቱርክ ሚሳኤሎችን ባስወነጨፈችበት ጊዜ በተሳካ ሁኔታ ጥቃቱን መከላከሉን አስታውሰዋል። ጥቃቶቹን የማስቀረትና የመከላከል አቋማችንን ጠንካራና ውጤታማ እንደሆነ ልገልጽ እወዳለሁ ብለዋል። ፋይናንሻል ታይምስ ለኢራን መንግስት ቅርብ የሆኑ ምንጮቹን ጠቅሶ እንደዘገበው ትራምፕ ጦርነቱን የሚቀጥሉ ከሆነ ኢራን በጦርነቱ የሚፈጠረውን ጫና ከፍ ለማድረግ የሚያስችሉ አማራጮችን እየፈተሸችና በአውሮፓ ያሉ የአሜሪካ ወታደራዊ ተቋማትን ኢላማ ለማድረግ እያጤነች ነው። የኢራን ኃይሎች ባለፈው ወር የአሜሪካ አውሮፕላኖች ከአየር ክልል ሰፈራቸው ነዳጅ እንዲሞሉ ፈቃድ እንደሰጠችው ቤልጂየም ባሉ የደቡባዊ የአውሮፓ ሀገራት የሚገኙ የአሜሪካ ወታደራዊ ተቋማትን እየገመገሙ መሆኑንም የጋዜጣው ምንጮች ገልጸዋል። የተወደዳቸው የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህ ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።